አሁን እየተካሄደ ያለው የእስራኤል የኢራን የአሜሪካ ጦርነት ካሁን ጀምሮ አዲስ የዓለም ስርዓት ያመጣል ብለን ሳይሆን መውሰድ ያለብን ኦሬዲ እየተካሄደ ያለ በሂደት ላይ ያለ ከሁለተኛው የዓለም ጦርነት በኋላ የነበረው ወርልድ ኦርደር እየተቀየረ መጥቷል። ከቀዝቃዛው ጦርነት ማክተም በኋላ ያን ያፋጥናል ብለን ልንወስደው እንችላለን አሁን እየተካሄደ ያለውን ጦርነት እንጂ ጀማሪ ሊሆን አይችልም። ቢኮዝ አንተም ቅድም ጠቃቅሰዋል ሶቪየት ዩኒየን ከፈራረሰች በኋላ ከ1990ዎቹ በኋላ አሜሪካ የምትመራው አንድ ሀያል ሀገር ብቻ ያለበት ዩኒፖላር ወርልድ ኦርደር ነበር። እሱ ግን ቀስ እያለ በሂደ እየተሸረሸረ መጥቶ ከቻይና መምጣት አንጻር ከራሻ ዳግም መጠናከር አንጻር ወደ ዩኒፖላር ወደ መልታይፖላር ወርልድ ኦርደር ለመቀየር የሚካሄድ ትግል አለ። አሁን የምናየው የኢራንና የእስራኤል ጦርነት ያን የመቀየር ሂደት የሚያጠናክር እና ብዙ ባለሙያዎችም እንደሚሉት እንደኔ ማመለካከት በሂደት ዩናይትድ ስቴትስ ብቻ ሊድ የምታደርገው ዩኒፖላር ወርልድ ኦርደር እያከተመ መጥቷል። ይሄን ሀቅ ወደ መቀበል መሄድ ያለብን ይመስለኛል። በምክንያት ስናየው ፕሮፌሽናሊ ነገሩን ስናየው ዩናይትድ ስቴትስ ብቻ ሁሉን ነገር ዲክቴት እያደረገች የምንሄድበት ዓለም ኢትስ ኖ ሞር እያከተመ መጥቷል።